በአልጋ ላይ እንደ ትኋን ተጣብቆ የኖረ መጻጉዕ 38 ዓመት ሙሉ ተስፋ ሳይቆርጥ ግን በ38 ዓመት ግን በደዌ ቤት አዘዘ። በ38 ዓመቱ ግን አልጋን ተሸክመ ሄድ ተብሎ አልጋውን ተሸክሞ ሄዷል። 30 ዓመት ሙሉ የተኛበትን አልጋ በሰከንድ በደቂቃ ነው ተሸክሞት ሄደው እና ያ ሰውነቱ ደቆ የነበረውን ሰውነቱን በአንድ ጊዜ ያጠነከርለት ማለት ነው። በአንድ ጊዜ ያጠነከርለት 38 ዓመት ሙሉ በተለያየ ነገር ያጣውን ጤና በአንድ ጊዜ እግዚአብሔር ግን በአንድ ጊዜ ልትድን ትወዳለህ ነው ያለው። ከአንድ ጥያቄ ነው የጠየቀው። ሰዓቱ ሲደርስ ጊዜው ሲደርስ ምንድን ነው ያለው? ልትድን ትወዳለህ አለው። አዎ ልድን እወዳለሁ አለ። ያለው ግን ወደ መጠመቂያው ይዞኝ የሚሄድ ሰው ግን የለኝም አለ መጻጉዕ። የለም ወደዛ ወደ መጠመቂያው ቦታ ይዞኝ የሚሄድ ሰው የለም፣ መዳን ግን እፈልጋለሁ አለ። የለም ወደ መጠመቂያው ሳትሄድ እኔ እዚሁ አልጋ ላይ እያለሁ እኔ አድንሃለሁ አለው። ስለዚህ አልጋህን ተሸክመ ሄድ ተባለ። አልጋውን ተሸክሞ ሄደ ማለት ነው። ያቺ 12 ዓመት ሙሉ ደም ሲፈሳት የነበረችው በብዙ አዋቂዎች በብዙ ሐኪሞች ሲሄደችው ያቺ ሴት ግን መጨረሻ ላይ ግን ተስፋ ከቆረጠች በኋላ የጌታችን የመድኃኒታችን የኢየሱስ ክርስቶስን የልብሱን ዘርፍ ብነካ እድናለሁ ብላ አመነች። የልብሱን ዘርፍ ነካች። ያ ሲፈስ የነበረው ደሟ ቆመ፣ ቀጥ አለ ማለት ነው። አያችሁ፣ እንደዚህ ነው እና በጣም ብዙዎቹ በአጋንንት ተይዘው የነበሩ በተለያየ ፈተና ይኖሩ የነበሩ ሰዎች በአንድ ጊዜ ድነዋል፣ በአንድ ጊዜ ፈውስ አግኝተዋል፣ ከወደቁበት ተነስተዋል። እና ልጆቻችን አይዟችሁ፣ በርቱ። እናንተም ቢሆን አንድ ቀን የጎደሎ ይሞላላችኋል። አንድ ቀን መሰናክሉ ሁሉ ይወገዳል። አንድ ቀን የተዘጋው በር ይከፈትላችኋል። አንድ ቀን ይሄ ያጣችሁት ጤና አንድ ቀን ይመለሳል። ሁሉም ነገር ይስተካከልላችኋል። ግን እግዚአብሔርን ደጅ ጽኑ፣ አንኳኩ ይከፈትላችኋል፣ ሹ ለምኑ ይሰጣችኋል ስለሚል፣ ስለዚህ እኛ ማንኳኳት መጸለይ ማለት ነው። ማንኳኳት ማለት መጸለይ፣ ስንጸልይ ደግሞ ንጹህ ነን፣ ንጹህ እምነት ኑሮን ማለት ነው። በእምነት ማለት ነው። በእምነት ልንጸልይ ያስፈልጋል እና እግዚአብሔር ከሁላችን ጋር ይሁን። እሺ መምህር ገብረ ማርያም እንደምን ነዎት? እንደምን አመሹ? እንኳን ሰላም መጡ። በጣም የምንወዳቸው መምህር ናቸው። መምህር ገብረ ማርያም የብስራተ ገብርኤል አየር ጤና ቅዱስ ገብርኤል ቤተክርስቲያን ስብከተ ወንጌል ናቸው። የአዲሳት የብሉያት የቅኔ መምህር ናቸው። በእውነት ያላችሁ እዚህ ጋር እንደውም ፎሎ አድርጓቸው። በጣም ጥሩ መምህር ናቸው፣ ያስተምራሉ። እስኪ ዛሬም እስኪ አሁን ስለ ጋድ እስኪ በእውነት አንድ የሆነ ነገር ብለውን ከተመቸውት እስኪ ስለ ጋድ አንድ የሆነ ነገር ብለውን ይሄዳሉ እና ያላችሁ ሰዎች ግን ፎሎ አድርጓችሁ ገስት ላኩና እስኪ ግቡና የሆነ ነገር ብለን መምህር ገብረ ማርያም አሜን። ይህን ልጅ አብሮ ሁላችንም በቤቱ ያጽናን፣ መንግስቱንም ያውርሰን። የሁላችን መንግስቱን አብሮ ያውርሰን፣ ለሁላችን በቤቱ ያጽናን። መምህር እንኳን ሰላም መጡ። እንደምን ዋሉ? እግዚአብሔር ይመስገን። ሰላም ነሽ አባታችን? ደህና እግዚአብሔር ይመስገን። እንደምን አሉ? ደህና ነው። እንኳን አደረሰዎት። እንኳን አብሮ አደረሰን አባታችን። ሰላም አሉ? እሺ ልጅ እናወራለን። ጀምረዋል። በጣም ተመሰገነን። ቅዱስ ያለው እንደምን ደስ ይላል። እንዴት አመሻችሁ? አለን አለን። እግዚአብሔር ይመስገን። ያው እኮ አንዳንድ ነገር እየተመካከርን ልጆቻችን እያጽናናን ያው እንግዲህ እነሱም ደግሞ አንዳንድ ነገር እያሉ አለን። በጣም ደስ ይላል። ጥሩ ነው። በጣም በርቱልን። የሚበረታታ ስራ ነው። ማባተም ብለን እስኪ እንዲያው ስለ ጋድ እስኪ አንዱ እስኪ የሆነ ነገር በሉን እስኪ ስለ ነገ ስለ ጋድ የሆነ ነገር በሉን እስኪ ለልጆቻችን ትምህርት። እሺ አባታችን እንግዲህ አሁን ለመታዘዝ ያክል ጋድ እንዲሁም ሰሞኑን ከአረብ አንስቶ ይላሉ እኮ ነው። አንደኛውን እንዲያው መላሹ በዚህ በአስፋልቱ የሚሄደውን የአጥማቂ ቃል ሁሉ እየሰሙ አስቸገሩን። በቃ እንዳለበት አሁን ጊዜ እኮ ሁሉም መምህር ነው ለመናገር ቢያንስ እንኳ መምህራንን አባቶችን መጠየቅም ጥሩ ነው። ግን ዝም ብሎ ማንም ሰው ከመሬት ተነስቶ ይቻላል ነው። በቃ አሁን እንደዚህ ጠይቄ ልናገር እንኳን የሚል የለም። ጥር 7
የስላሴ ቤዛዊት ነበር ያከበርኩኝ። እንዲሁም መምህር ካሊ የእናንተ የሎዛ ማርያም ስብከተ ወንጌል ኃላፊ እሳቸው ናቸው ያስተማሩ እና መጨረሻ ላይ መምህር አብይ አስተዳዳሪው ጋድ አንድ ነው፣ ጋድ ለቀጣዩ የጥምቀት ጋድ እሑድ ቀን ነው ጋድ እያሉ እየተናገሩ እያሉ መጨረሻ ላይ አንዲት ሴት አቡ የሚባለው ቤተክርስቲያን ላይ አንድ አባት ከአረብ አንስተው የሚጾሙ ብሎናል። እናንተ ደግሞ አሁን ትሉናላችሁ ወይ እናንተ አንድ ሁኑ አለች። ከታችሁ ናት አንደኛውን እሺ ሚካኤልም ተብሏል አሉኛ። አሁን እዚህ እኛ ጋር አቡዬም ሚካኤልም እንደዚህ ተብሏል እና እኛ ጋር ነው ትንሽ እንትን ያለ። እኛ እዚህ ጋድ አንድ ነው ብለን አወጅን። ጋድ አንድ ነው ብለን አወጅን። ከዛ ደግሞ አቡዬና ለካ ደግሞ ሚካኤል ደግሞ እዚህ ገነቱ ደግሞ እንደዛ ተብሎ ታውጇል። እና ሰው ግራ ተጋባ። ትናንትናና ዛሬ እስከ 6 ሰዓት ስልክ የራሱ ረፍት አልነበረውም ማለት ነው። እንደውም እኔ ቪዲዮ ሁሉ እንትን ብያለሁ ለቅቄያለሁ። ግን ያው የማይከታተለው ሰው እየጠየቀ ነበርና እስኪ በሉ እስኪ አድርገው እስኪ ላሉ ልጆቻችን እንዲረዱ በደንብ። እሺ እንግዲህ ከታዘዝኩ ወደ ሀሳቡ ልግባ። ያው እንግዲህ ጋድ ማለት በፍትሐ ነገሥት ፍትሕ መንፈሳዊ አንቀጽ 15 ላይ ስለ 7ቱ አጽዋማት ይናገራል። ከ7ቱ አጽዋማት አንዱ ያው እንግዲህ ጾመ ጋድ እንደሆነ ይታወቃል። ጋድ ማለት ትርጉም ያው እንግዲህ ለውጥ ማለት ነው። ጋድ ሲል ለውጥ ማለት ነው። ገሃድ ሲል ደግሞ መገለጥ ማለት ነው። እንግዲህ ጋድ ያው ከ7ቱ አጽዋማት አንዱ እንደሆነ ይታወቃል። ጋድ የተሰራበት ትልቁ ነገር ልደትና ጥምቀት ረቡዕና ዓርብ በሚውሉበት ቀን የዚያን ለውጥ ነው። በዋዜማቸው እንድንጾም ነው። ምክንያቱም ሮብና ዓርብ ራሱን የቻለ ጾመ ድነት ስለሆነ በዚያ ቀን እንዳንበላ ጾሙን መሻር እንዳይሆንብን እኛ ክርስቲያኖች እንዳይዛብ በዓልን በምግብና በመጠጥ ብቻ ስለማናከብር ያንን ጾመን ማክበር ስላለብን ጥምቀት፣ ልደት በሮብና ዓርብ ሲውሉ የዚያን ዋዜማ ጋድ ብለን በዋዜማቸው መጾም እንዳለብን ፍትሐ ነገሥት ላይ የተቀመጠ ነገር ነው። ስለዚህ እንደው ጋር ትልቁ ነገር የተሰራው ለዚህ ነው። በቃ ጥምቀትም ሆነ ልደት በቃ ሮብና ዓርብ ሲውሉ በዚያ ቀን ዋዜማውን ጾመን የዚያን ለውጥ በዋዜማቸው ጨርሰን ጾመን በማግስቱ እንድንበላ ነው። ወይም ደግሞ እንደዚሁም በማጨብጨብ ወይ ደግሞ በዓላትን በማክበር ብቻም ሳይሆን ከምግብ ተቆጥበን በመዋል ሳይሆን በቃ ያለው ነገር ተፈቅዶም ምግብን የሚያገድም ሁሉ ነገር ታዞ አንደኛው እንደዚህ ያለ ነገር እንዳይሆን የዚያን ለውጥ ጾመን እንድናከብር ነው እንግዲህ ትልቁ ነገር።